አመሰግናለሁ አርበኛ ዘመነ ካሴ ነኝ የአማራ ፋኖ ጎጃም ሰብሳቢ አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ነኝ ይቀር እንዲመጣ የሁኔታ እንዲፈጠር ይሄ ድባብ ተፈጥሮ እንድናየው ሁሉም ኃይል ያቅሙ ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል ከፍተኛ ሙግቶች ከፍተኛ ክርክሮች አልፎ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሂደዋል ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበር እሱ ተፈጥሯል እጅግ በጣም ደስ ብሎኛል ጓዶች እንኳን ደስ አላችሁ እንኳን ደስ አለ ማለት ፈልጋለሁ መላው የአማራ ፋኖ አመራርና አባላት መላው የአማራ ህዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ በብዙ ድካም እዚህ ደርሰናል በአንድ እጃችን እየተዋጋን በሌላ እጃችን ተቋም ለመሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል ይሄን ማጽናት ቀጣይ ውድ ድርጅት ለመፍጠር የሚደረገውን ሂደት ደግሞ በቀና ልብ በፍጹም ወንድማዊ መንፈስ በመተባበር መንፈስ መተጋገዝ መረዳዳትና በምንም መኘው ልክ ሁሉንም አማራ የሚያታግል ተቋም ገምቶ ወደማይቀረው ድል መገስገስ ያስፈልጋል በግልጅ በጣም ደስ ብሎኛል አንዳንዶች ጓዶች ከዚህ በፊት በቃል እንተዋወቃለን በስሱ አንዳንዶች ጋር በጥልቀት እንተዋወቃለን በህልውና ዘመቻው ወቅት ማቀው መሬ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቻለሁ እጅግ በጣም ደስ ብሎኛል በዛም ኮርቻለሁ ደሳለኝ በመናመናቃቸውና ያትቀድም ሀያቶቹን እነራስ አበባ አረጋይን መስሎ አግኝተናል እጅግ በጣም ደስ ብሎናል እጅግ በጣም ደስ ብሎኛል አብቴ ይሄው የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የጠላት ኃይል ብቻውን ገጥሞ በመዋል ነው የጎዛመን ምድር ይመሰክራል እኔና ጓደኛዬ ባህር ዳር ችግር በገጠመን ወቅትም ላይ ጓደኞችን አስተባበሩቶ በመድረስ ይታወቃል አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛልክ የሚሆን ስብና የገነባ ሰውና አግኝተናል ይሄን ሁሉ ስብስብ ሳይ በግሌ ነገን የበለጠ በተስፋ እንዳያደርጎኛልና እጅግ በጣም ኮርቻለሁ ወንድሞቼ ቀሪውን ጊዜ እግዚአብሔር ይባርክ አመሰግናለሁ አርበኛ አብቴ የአማራ ፋኖ አንድነት ጎንደር ሰብሳቢና አሁን ደግሞ ያው አዲስ መሰረት ነው ድርጅት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ነኝ እንግዲህ ምናልባት እዚህ ለመድረስ እጅግ በጣም ብዙ ታውረዶች ነበሩ እነዛ ታውረዶች ሰብረን ወተን እዚህ ደርሰናል እግዚአብሔር የተመሰገነ ይሁን እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል ተቋም አቆመናል ይሄ ተቋም እንግዲህ ብዙ ወንድሞቻችን እንደምታቸው ከብዙ ርቀት ድረስ ተጉዘው መጥተው የተገናኘነው ቀላል አይደለም የደረሱበት መንገድ በጣም ከባድ ነበር ነገር ግን ለአማራ ህዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው ሲመጣ ብዙ ነገር አለው የደረሰባቸው የነበረ ችግርም ደርሰው እኛም ጋር የነበረ ችግር ብዙ ናቸው ነገር ግን ያንንም አልበገረንም ከተማ አርበኛ ዘመኔ ሲያነሳ እንደነበረው ተገናኝተንም ብዙ ምትርኮችም ጭቅጭቆችም ነበሩ ወንድማዊ ጭቅጭቆች ወንድማዊ ምትርኮች ነበሩ ከዛ የዘለለ አንዳችም ነገር አልነበረም ነገር ግን ያን አስተካክለን ዛሬ ላይ ያው አሁን እዚህ ደረስንበት ተቋም አቆመናል ነገር ግን ደግሞ ጭራሽ ከኛ የሌለ እኛ ያላደረግነው ፈጥሮ ዝም ብሎ የመላመት የራሳቸውን የመላመት ለማድረግ ሚዲያ ላይ አንዳንድ ሚዲያ ላይ ያየን ተመለከተን ተና ይሄ ትክክል አይደለም ምድር ላይ ያለውን ሀቅ ለኛ ይተውት እኛ እናውቀዋለን ምድር ላይ ያለውን ነገር እኛ እንደፈለግልን ልንጣላ እንችላለን ልንጋጭ እንችላለን ግን ነገር ግን እኛ ነው አስተካክለን ነው ስለዚህ ምድር ላይ ባለ ነገር የሚወሰን ምድር ላይ ባለው የሚወሰን ጥሩ እና
እና እንደው የሚዲያ ባለሙያ ወንድሞቻችንም እንደዚህ ወቶቻችን በሙሉ ብትረጋጉ ብታስቡ ከሆነ በኋላ ካያችሁ በኋላ ብታደርጉ እና ቀድማችሁ አንዳንድ ድሮችን ያማራዙ ይሄን ትግል የሚያንቋሽሽ ይሄን ትግል ባልተጠበቀ መልኩ ማውረድ ትክክል ነው ብለን አናምንና እንደው ወደፊቱ ትምህርት እንዲሆናችሁ አደራ ማለት ፈልጋለሁ። እዛው እንግዲህ በተመሰረተ ተቋም እጅግ በጣም ሁላችንም ደስተኞች ነን። ነገ ከዚህ የተሻለ ጠንካራ ተቋም ሆኖ ምን ፈልገውን ዓላማ የምናሳካበት ተቋም ነው ብለን እናምናለን። የመጨረሻው ተቋም ነው ብለን እናምናለን። እሱን የማስቀጠል የኛ ግዴታ ነው። አመሰግናለሁ። ሰላም ጤና ይስጥልን። ዋርካው ምሬ ወዳጆ የአማራ ፋኖ በወሎ ቤት አማራ ሰብሳቢ አሁን አዲስ ለመሰረት ነው ድርጅታችን የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል እንግዲህ የአማራ ህዝብ ይሄን ውጣ ውረድ ሁሉ ማልፈን በጉጉት ስትጠብቁን የነበረ ለሁለት አመት ስንወጣ ስንወድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መስዋዕት የከፈልንበትን ብዙ በውጭም በአገር ውስጥም ያለ ማንኛውም ደጋፊያችን ህዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀና የነበረው ከባድ አደራ ያስረከበንን አደራ በዛሬው ዕለት ማለት ነው አንድነቷን አብስረንላችኋል ማለት ነው። ይሄን ስናደርግ እንግዲህ ጓዶቼ ገልጸውታን በተለይ ያገኘኋቸው ጓዶቼ ካሁን በፊት መንግስትም እንደው ገና ሳንሰራ እንኳን አብረን ሲደነብርባቸው የነበረ ሲጨነቅ ሲፈራባቸው የነበረ እና አርበኛ ዘመነ ካሴ ሌላም እነ ሀፍቲ ወልዴ እንግዲህ ታሪኩን ነግሮለታን የጎንደርን ትግል በእውነት ከጠንካራ ጓዶቹ አባቶቹ ጋር ሆኖ ወጥቶ ወርዶ የጎንደርን ህዝብ አይደለምና የአማራን ህዝብ አንድነት በማምጣት ያስደሰተ ጀግና እንዲሁም አርበኛ ደሳለኝ ሲያስብ ሸዋ እያደረገ ያለውን ልፋት ውጣውረድ ብዙ በርካታ ሴራ ከአዲስ አበባ ቅርብ በመሆኗም ብዙ ነገርን ተሸክሞ ይሄ ሁሉን በረሃ አቋርጠን ለዚህ አንድነት ስንል ያው በየመንገዱ እየደረሰብን የፈተነን ፈተና መቼም የአማራ ህዝብ በቀጥታም ይሁን በተዘዋሪ ታውቀዋለህ ይሄን የምንከፍለው ለአማራ ትግል ስለሆነ ከዚህ በላይ የሚከፈለው ዋጋም ለመክፈል ዝግጁ ነንና ይሄ ሁሉ ሳይበግረን መንግስትንም እንዴት እንደሆነኛ የፈለግንበት ቦታ ላይ መድረስም ይሄድ መጓዝም መስራትም ካለብን እንደማያግደን ምንም መስዋዕት የሚከፈልም ከሆነ ወታደሮች ነን እንደምንከፍል ያሳየንበት ቁርጠኝነት ነውና በዚህም የአማራ ፋኖ በአራቱም ማዕዘን ያለህ እንኳን ደስ አላችሁ እንኳን ደስ አለን ነው ማለት ይሄን ካልኩ ምንም የዛሬው ደስታ ትንሽ በስሜትም በደስታም ብዙ ነገር ቢደነጋገርብንም ከጊዜ በኋላ ትንሽ ፍቅራችንንም እየዋጥነው ደስታችንንም እየተቆጣጣርና በይበልጥ በሰፊው ፕሮግራም ሌላ ጊዜ እንመጣለን ማለት ነው። ይሄን ውጣውረድ ስንለፋ ታውቁታላችሁ እንግዲህ ጭቅጭቅ ንትርክ ውጣ ውረድ ያው ግድ ነው አገርን ለማዳን ስትል ድርጅትን ልታዋውድ ስትል ብዙ ፈተና አለና ያንን ፈተና ሁሉ በወንድማዊ ነገር ተቆጣጥረን በወንድማዊ ንግግር በወንድማዊ በዲሞክራሲ በቃ በነጻነት ተወያይተን ይሄን አንድነት አብስረንላችኋል ማለት ነው። ይሄን አንድነት ስናበስርላችሁ ለቀጣይም እናንተ ጋራ ወንድሞቻችን ጋር እየተገናኘን ቀሪው ጉዳዮችንም እያስተካከልን በቅርብ ጊዜ ነፃ ቀጠናዎችን እየተቆጣጠርነ የቀረ ነገር አለ የሚባል ካለ ለማስተካከል ከወዲሁ ቃል እንገባለን። ዋናው ነገር አንድ ድርጅት መመስረት ነው። አንድ ድርጅት መስርተናል። ፍጻሜው ምንድነው ካላችሁ ማሸነፍ ነው። በቃ ማሸነፍ የትግል ውጤት ማምጣት ስለሆነ የትግል ውጤትን የሚያመጣበትን እንደዚሁ በቃ ወጥተን ወርደን አብስረናችኋል አንድነታችሁንና የአማራ ህዝብ ማንኛውም ዲያስፖራ ስትለፋ ስትወጣ ስትወርድ የነበርክ ባካችሁ በትግስት ትግል ፈተና ነው ታውቁታላችሁ። እኛ ሳት ላይ ነው ያለነው። ወርዳችሁ መሬት ላይ አብራችሁ ብትታገሉን ችግር የለም። ጥሩ ነገር እየሰራችሁ ጥሩ ነገር እያደረጋችሁ መጨረሻ ላይ ግን በተወሰነ ነገር እንደ ሁላችሁም ያገባኛል ነገር ቢኖርም ግን እየተረጋጋችሁ ማንኛውም ክፍተት እንኳን ቢኖር ያንን ለማጥበብ እንጂ ለማስፋት አስፈላጊ አይሆንም ብዬ አምናለሁኝ። ቀሪ ጉዳዮች ካለ ወደፊት ላሉ ፕሮግራሞች እንገናኛለን።
ለማንኛውም ታጋይ ወንድምህን ጓድህን የጣልክበት በአራቱም ማዕዘን የጣልክበትን ይችን ዓላማ ዛሬ አብስረንልሃን እንኳን ደስ አለህ። ቀሪ ጉዳዮችም ካለ አብረን ሳንለያይ ከዚህ በኋላ በአራቱም ማዕዘን እየተንቀሳቀስ ትግላችንን እንመራለን እንወያያለን። እንኳን ደስ አላችሁ ነው የምለው። አመሰግናለሁ። ሰላም ጤና ይስጥልኝ። አርበኛ ደሳለኝ ሳስሾ አባላለሁ። የአማራ ፋኖ በሸዋ ዋና መሪ፣ አሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል። እንደሚታወቀው የአማራ ህዝብ ላለፉት 2 ዓመታት በጫካ ይህን ስርዓቱን ሲታገል ሲፋለም ቆይቷል። ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ። አሁን አንድ አታጋይ ድርጅት አንድ መሰባሰቢያ ቤት ስለሚያስፈልግ የአማራ ፋኖ ብሔራዊ ኃይልን ዛሬ ግንቦት 1 2017 ዓመተ ምህረት ይፋ አድርገናል። ይሄን ድርጅት ለመስራት በአመቻች ኮሚቴዎች በኩል ከ6 ወር በላይ የፈጀ ንግግር ያደረግን በጥልቀት ችግሮችን ያየንበትና የገመገምንበት ሂደት ዘላቂ ሰላምና መፍትሄ ለህዝባችን የሚያመጣ ድርጅት የሰራንበት እለት ነው። ይሄን ድርጅት እስከሚመሰረትና ይፋ እስከሚሆን ለተጨነቃችሁ ህዝቦች እንኳን ደስ አላችሁ ማለት እንፈልጋለን። ለመላው የአማራ ህዝብ፣ ለመላው የትግሉ ባለቤት፣ ለመላው የትግሉ ደጋፊዎች እንኳን ደስ አላችሁ። ከዚህ በኋላ በዚህ ድርጅት ጥላ ስር ሁላችንም እየተሰባሰብን የህዝባችንን ጥያቄ እየመለስን የወንበዴና ዘራፊ ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ በቁርጠኝነት እንስራላለሁ። አመሰግናለሁ።